በዚህ ቪዲዮ ደግሞ የምንመለከተው the second subunit of the chapter the exponential functions and their graphs ነው። ኤክስፖኔንሻሎች ፋንክሽን እና ግራፋቸውን ነው የምንመለከተው ማለት ነው። we will see how to define exponential functions and sketch their graphs ግራፋቸውን እንስላለን። and then ምናየው ፕሮፐርቲ ምን አለ we will learn to identify key features like interceptaቸውን asymptotes እንዲሁም in the behavior እናያለን ማለት ነው። ግራፋቸው ላይ understand how the base determines whether the function shows growth or decay የኤክስፖነንቶቻችን ቤዝ ደግሞ ግራፋችን ግሮዝ እንዲያሳይ ያደርጋል ወይ ዲኬ ወደታች የወረ ዲክሪዝ እንዲያደርግ ነው የሚመጣው የሚለውን የምንመለከት ይሆናል ማለት ነው በዚህ ሰብ ዩኒት። ለዚህ የመጀመሪያው የምናየው what are exponential functions exponential functions ምንድናቸው ነው የሚለን። ለዚህ exponential function easily ምንድነው exponential ስቴትመንቶችን exponential expressionዎችን የያዘ ፋንክሽን ማለት ነው። ለዚህ f የተባለ exponential function ወስዷል። እዚህ ጋር እንደምትመለከቱት f of x is equal to a the power of x a the power of x ቅድሚያ ያናት ኤክስፖነንት ኤክስፕሬሽን ነበረች እሷን አስቀምጧል ማለት ነው። a is greater than 0 and different from 1 እሱ አለ x any real number ልትሆን ትችላለች n ብለን ነበር ያየና 3.1 ላይ ግን የቫሪያብል ጉዳይ ስለሆነ ማተር አያደርግም ግን x any real number መሆን ትችላለች ነው የሚለው። ስለዚህ ኤክስፖኔንሻል ፋንክሽን የምንለው ይሄንን ነው ማለት ነው። የኤክስፖኔንሻል ፋንክሽን ዶሜን ማን ነው የሚለውን ስንመለከት ዶሜን ቻፕተር 1 ላይ እንደተመለከትነው ምንድን ነበረ አሰን ኢንፑት መጠቀም የምንችላቸው ኤኒ ቫልዩ ናቸው በፋንክሽናችን ውስጥ። ስለዚህ በኤክስ ቦታ ማንኛውንም ቁጥር መክተት እንችላለን ብለናል ዴፊኒሽናችን ላይ። ስለዚህ ዶሜን ኦፍ ኦል ኤክስፖኔንሻል ፋንክሽንስ ማን ነው? ኦል ሪል ነምበርስ ማንኛውም ሪል ነምበር መግባት ይችላል ማለት ነው። ሬንጅስ ደግሞ አውትፑት የምናገኘው እነዚህን ኢንፑቶች ካገኘን በኋላ ከፋንክሽናችን ምን አይነት አውትፑት እናገኛለን የሚለውን ቼክ ስናደርግ ሁልጊዜ ኤክስፖኔንሻል ፋንክሽን የምናገኘው ውጤት ፖዚቲቭ ሪል ነምበር ነው ዜሮን ሳያካትት ከዜሮ በኋላ ያሉ ፖዚቲቭ ሪል ነምበሮች እስከ አፕ ቱ ኢንፊኒቲ ማለት ነው። ስለዚህ ሬንጅ የኤክስፖኔንሻል ፋንክሽን ይሄንን ይመስላል ማለት ነው። the graph of exponential function has horizontal asymptote at y is equal to 0 horizontal asymptote አላቸው ኤክስፖኔንሻል ፋንክሽኖች ይለናል ማለት ነው። ይሄን ግራፍ ስንመለከት ሞር አንደርስታንድ እናደርጋለን። ዶሜን እና ሬንጅ ኦሬዲ አውርተናል። ዶሜን እንዴት ነበር የምናገኘው? ሆሪዞንታል ቨርቲካል ላይኖች እያሰመረን እንሄዳለን። ሶ እዚህ ጋር ሁሉንም ቨርቲካል ላይን እያሰመረን ብንሄድ የግራፉን ሁሉንም ፓርቲ ነካል አይደለም እንደምታዩት። ለዚህኛውም በተመሳሳይ እየነካ ነው የሚሄደው። ስለዚህ ዶሜን ኦል ሪል ነበር ያልንበት ምክንያት ይሄ ነው ማለት ነው። ሬንጅ ደግሞ ሆሪዞንታል ላይን እየሰራን ነበር ቼክ የምናደርገው። ለዚህ እዚህ ጋር እንደምትመለከቱት ሁለቱም ግራፍ ላይ ግራፋችን ዜሮን አትነካም ግን በጣም እየተጠጋችሁ ትሄዳለች ግን አይነካካም ከዜሮ ጋር ወይም ኤክስ አክሲስን ታች አያደርግም። ኤክስ አክሲስ y = 0 የሚለው ላይን ነው ማለት ነው። ስለዚህ ይሄን ነው y = 0 አሲምፕቶት የምንለው። አሲምፕቶት ማለት ግራፉ የማይነካው ግን እየተጠጋው የሚሄድ በጣም እየተጠጋው የሚሄድ ላይን ማለት ነው አሲምፕቶት ላይን የምንለው። ስለዚህ ለዛ ነው ለኤክስፖኔንሻል ፋንክሽኖች እንደምትመለከቱት ኤክስ አክሲስን ወይም y = 0 ሳይነኩ ሆሪዞንታል አሲምፕቶት አላቸው እየተጠጉት የሚሄዱት ላይን አለ ማለት ነው። ስለዚህ y = 0 አሲምፕቶት ነው ያልነው ለዛ ነው። ሬንጃቸውን ቼክ ስናደርግ 0 አይጠቃለልም ስለማይነካ y = 0 ከዛ በላይ ግን ሆሪዞንታል ላይን እየሰመርን ብንሄድ እንዳለ እየነካ ነው የሚሄደው። ከዜሮ በታችስ ያሉትን ይነካል። እንደምትመለከቱት ግራፉ ሆሪዞንታል እየሰመራችሁ ብትሄዱ ግራፉ የለም አይደለ ከዜሮ ከዚህኛው ላይን በታች። ስለዚህ ከዜሮ እስከ ፖዚቲቭ ኢንፊኒቲ ብቻ ይሆናል ማለት ነው ሬንጁ። ስለዚህ ሁለት አይነት ግራፎች አሉ። በሁለቱ ግራፎች መካከል ያለውን ልዩነት ደግሞ አሁንም እና ይሆናል ማለት ነው። ስለዚህ የመጀመሪያው የግራፍ አይነት ላይ ያየነው characteristics of exponential functions ወይም a greater than 1 ስትሆን የምናየው ፕሮፐርቲ ነው። a the power of x አይተናል አይደለ? ስለዚህ a ከአንድ ስትበልጥ በኤክስፖኔንሻል ፋንክሽናችን ላይ any real number ልትሆን ትችላለች 2 3 4 እያለ ይሄዳል። a greater than 1 ስትሆን ምን አይነት ፕሮፐርቲ ያሳያል ግራፋችን ምን አይነት ባህሪ ያለው የሚለውን ያሳየናል ማለት ነው። ስለዚህ የመጀመሪያው the function is increasing ፋንክሽናችን እየጨመረ የሚሄድ ነው የሚሆነው። the value of f of x increases wherever the value of x increases የx value በጣም እየጨመረ ሲሄድ ወይም as it approaches to positive infinity f of x ወይም ውጤታችንን እየጨመረ ነው የሚመጣው
it approaches to positive infinity 2 ስለዚህ ለዛ ነው ፋንክሽናችን ኢንክሪዚንግ ነው ያለው የኤክስ ዋጋ ሲጨምር ኤፍ ኦፍ ኤክስም እየጨመረ ይሄዳል ማለት ነው ዋይ ኢንተርሴፕት ደግሞ የምንለው ዋይ አክሲስን ስንት የምትለው ፖይንት ላይ አልፎ ይሄዳል ግራፋችን አንድ ላይ ሁሌ አልፎ ይሄዳል እንደዚህ አይነት a greater than 1 የሆኑ ፋንክሽኖች ማለት ነው ኤክስ ኢንተርሴፕት አለ ወይም ኤክስ አክሲስን ይቆርጣል ስንል ደግሞ ኤክስፖኔንሻል ፋንክሽን አይቆርጥም it has no x intercept የምንለው ለዛ ነው as x increases f of x grows without bound ያልነው ተመሳሳይ እዚህ ጋር ከላይ ካየነው ፖይንት ጋር አንድ አይነት ነው x ሲጨምር without bound ካለ ሊሚት f of xም እየጨመረ ይመጣል ማለት ነው as x decreases the graph gets closer to x axis የx ቫልዩ ደግሞ እየቀነሰ ሲመጣ ምን ይሆናል ማለት ነው የግራፋችን እንዴት ነበር ያሳያችሁ ላይ ቀደም በጣም ኤክስ አክሲስን እየተጠጋት ይመጣል y = 0 የምትባለው ላይን ላይ ጥብቅ እያለ ይመጣል but never touches it ግን መቼም አይቆርጠውም ምክንያቱም አሲምፕቶት ነው እንደተነጋገር ነው ማለት ነው ለምሳሌ እዚህ ጋር የምታዩት f of x = a the power of x ሆኖ a greater than 0 ሲሆን ያለው ግራፍ ነው ማለት ነው ያየናቸውን ካራክተሪስቲኮች ኮምፔር እናደርግ ፋንክሽኑ ኢንክሪዚንግ ነው ብለን ነበረ እንደምትመለከቱት ፋንክሽኑ እየጨመረ ሬዝ እያደረገ ነው ወደ ላይ የሚሄደው ለዛ የመጀመሪያው ፕሮፐርቲ ይመስላል y ኢንተርሴፕት ደግሞ ምን ብለናል አንድ ነች ብለናል እንደምትመለከቱት ግራፉ እዚህ ላይ y አክሲስ ላይ ስንት ላይ ነው የሚቆርጣት ማለት ነው እቺ 0 1 ነች እቺ ፖይንት አንድ ላይ ነው የሚቆርጣት ማለት ነው y ኢንተርሴፕታችን 0 1 ያልነው ለዛ ነው ኖ x ኢንተርሴፕት ያልነው እንደምትመለከቱት ግራፉ x አክሲስን ቆርጦ ስለማይሄድ x ኢንተርሴፕት ያለው ማለት ነው and as x decreases the graph gets closer to y = 0 ያልነው እንደምትመለከቱት በጣም ወደ ታች እየወረደ ስለሚሄድ ነው ግራፉ ማለት ነው የx ቫልዩ ኔጌቲቭ ቁጥሮች እየሆኑ በመጣ ቁጥር ስለዚህ ይሄንን ይመስላል ማለት ነው የመጀመሪያው ግራፍ ካራክተሪስቲክስ ሁለተኛ ላይ ደግሞ የምናያቸው a the power of x ያሉ ኤክስፖኔንሻል ፋንክሽኖች የa ቫልዩ ቢትዊን 0 and 1 ሲሆን 0 እና 1ን ሳያጠቃልል በ0 እና በ1 መካከል ሲሆን ምን ይሆናል ማለት ነው the function is decreasing ከዛኛው ጋር ኦፖዚት ነው የሚሆነው የመጀመሪያው ላይ a greater than 1 እያለ ፋንክሽናችን increasing ነበር አሁን ደግሞ ፋንክሽናችን decreasing ነው የሚሆነው the value of f of x decreases whenever the value of x increases ስለዚህ as x approaches to positive infinity የf of x value ወዴት ነው approach ያደረገ የሚመጣው ማለት ነው ወደ negative infinity ነው approach የሚያደርገው ቀደም ወደ positive infinity ነበር approach ያደርጋል ያልነው y intercept ተመሳሳይ ነው ለሁለቱም አንድ ላይ ነው ይሄም የግራፍ አይነት የሚቆርጠው ሁለቱም በተመሳሳይ x interceptም የላቸውም ሁለቱም ግራፎች x axisን ቆርጠው ሄዱ ማለት ነው as x increases the value of the function gets smaller ይሄም ተመሳሳይ ሐሳብ ነው ያለው f of x value እየቀነሰ ነው የሚመጣው x በጨመረ ቁጥር ያልነው ነው and as x decreases f of x grows without bound ተቃራኒ ነው የሚሰሩት x እና f of x ማለት ነው በዚህኛው አይነት ኤክስፖኔንሻል ፋንክሽን x ሲጨምር ይቀንሳል ነበር ያልነው f of x ወደ ኔጌቲቭ ኢንፊኒቲ ነበር የሚሄደው xስ ወደ ኔጌቲቭ ኢንፊኒቲ ሲሄድ ይሄ ግራፍ ምን አይነት ባህሪ ነው የሚያሳየው ማለት ነው it grows without bound ይጨምራል ማለት ነው ወደ ፖዚቲቭ ኢንፊኒቲ ነው የሚሄደው ስለዚህ የመጀመሪያው የግራፍ አይነት ላይ x እና f of x ተመሳሳይ አይነት ፓተርን ነው ያላቸው በዚህኛው የግራፍ አይነት ግን ኦፖዚት የሆነ አካሄድ ነው ያላቸው ማለት ነው x እና f of x ስለዚህ በተመሳሳይ ይሄንን ይመስላል ማለት ነው ግራፉ የቅድሙ ወዴት ነበረ ወደዚህ ነበር በራይት በኩል ራይዝ ያደርጋል በሌፍት በኩል ፎል ያደረገ ግራፍ ነበር የተመለከትነው በዚህኛው ግራፍ ላይ ግን ስንመለከት a በ0 እስከ 1 መካከል ስትሆን ምን ይሆናል ማለት ነው በራይት በኩል ፎል ያደርጋል ግራፋችን በሌፍት በኩል ደግሞ ራይዝ ያደርጋል እየጨመረ ነው የሚመጣው ማለት ነው ስለዚህ ይሄን ይመስላል ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አደርጋለሁ በቀጣይ ቪዲዮ እንገናኝ